ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 49ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ነው ይዤላችሁ የመጣሁት ማለት ነው። ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት ከሰዎች ጋር መግባባት እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማንፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እዚህ ጋር WHN እንደማንበብ አለባችሁ። እንደ ዌ ማንበብ፣ እንደ ዌ RN ር ለማንበብ ዌር ISን ኢዝ ብላችሁ ማንበብ ዌር ኢዝ አልን። ከዛ ኤምኦን ማ ብለን ማንበብ ኤምን ም ማም ዌር ኢዝ ማም ዌር ኢዝ ማም ምን ማለት ነው? እናቴ የት ናት? እናቴ የት ናት ስትሉ ወይም እናቴ የት ናት ስትሉ ምን ትላላችሁ ማለት ነው? ዌር ኢዝ ማም። ወይም እማዬ የት ናት ስትሉ ምን ትላላችሁ ማለት ነው? ዌር ኢዝ ማም። ዌር ማለት የት ማለት ነው። የት ኢዝ ነው ወይም ናት ለማለት ነው የምንጠቀመው። ማም ማለት ደግሞ እንደምታውቁት እናት ማለት ነው። ስለዚህ እናት የት ናት ስትሉ ዌር ኢዝ ማም ትላላችሁ ማለት ነው። ከዛስ ለምሳሌ መልስ ምን ሊሆን ይችላል? SHN እንደማንበብ ነው። እንደ ሺ ማንበብ እንደ ሺ። ISን ኢዝ ብላችሁ ማንበብ ኤቲን አት ብለን ማንበብ አት። HOን ሆ ብለን ማንበብ ኤምኢን ም ብለን ማንበብ ሆም። ሺ ኢዝ አት ሆም ሺ ኢዝ አት ሆም ሺ ኢዝ አት ሆም ሺ ኢዝ አት ሆም ስንማታችን ነው። እሷ ቤት ነች ለማለት ስትፈልጉ ሺ ኢዝ አት ሆም ትላለች። ሺ ማለት እሷ ማለት ነው። ኢዝ ናት ወይም ነው። አት ሆም ስትሉ ደግሞ ቤት ውስጥ እንደሆነች ይገልጻል ማለት ነው። ስለዚህ ሺ ኢዝ አት ሆም ቤት ስለሆነ። ከዛስ አሁንም እዚህ ጋር WHO አለ። ዳብሊውን አታነቡም። እዚህ ጋር HOን ሁ ብላችሁ አንብቡ ሁ። ከዛስ ISን ኢዝ ብላችሁ ማንበብ SHN በአንድ ላይ ሺ ብላችሁ ማንበብ ሁ ኢዝ ሺ አለ። ሁ ኢዝ ሺ ምን ማለት ነው? ማናት ስትሉ ሁ ኢዝ ሺ ትላላችሁ ማለት። ሁ ማለት ማን፣ ኢዝ ማለት ደግሞ ነው፣ ሺ ስትሉ ደግሞ እሷ። ስለዚህ ሁ ማለት ለወንድም ለሴትም ለሰዎች ነው የምንጠቀመው። ማን ለማለት ነው የምንጠቀሙት። ማናት ማነች ለማለት ስትፈልጉ ማን ነው ለማለት። ስለዚህ ሁ ማን ነው ወይም ማነች፣ ኢዝ ናት ወይም ነች፣ ሺ ማለት ደግሞ እሷ። ስለዚህ ሁ ኢዝ ሺ ስትሉ የሆነ ሰው ምን እያላችሁ ነው ማለት ነው? ማናት እሷ ስትሉ ሁ ኢዝ ሺ ትላላችሁ ማለት ነው። እሷ ማነች። ከዛ መልሳችን ምን ሊሆን ይችላል? SHN አሁንም እንደማንበብ ነው። SHN ሺ ብለን ማንበብ ሺ። ISን ኢዝ ብለን ማንበብ ሺ ኢዝ። ኤምዋይን ማይ ብለን ማንበብ ማይ። ኤምኦን ማ ኤምን ም ማም ሺ ኢዝ ማይ ማም ምናልን መልሳችን እሷ ማነች ስንል ሺ ኢዝ ማይ ማም እናቴ ነች። ሺ ስትሉ እሷ እያላችሁ ነው። ኢዝ ናት። ማይ ማለት ደግሞ የኔ፣ ማም እናት። ስለዚህ ሺ ኢዝ ማይ ማም ስትሉ እሷ የኔ እናት ነች እያላችሁ ነው ማለት ነው። እናቴ ነች። ያ እዚህ ጋር ሳይሆንም እንደምናንበቡ አልኳችሁ። እዚህ ጋር ዳብሉን ሳታነቡ HOን እንደማንበብ ነው። እንደ ሁ ማንበብ ሁ ARN አር THN ደ ዋይን ይ ብለን ማንበብ ዳይ ሁ አር ዳይ ምን ማለት ነው? ማን ናቸው ስትሉ ሁ አር ዳይ ትላላችሁ ማለት ነው። ሁ ማለት እንደነገርኳችሁ ማን ነው ማናት ለማለት ነው። ለሰዎች ማን ለማለት የምትጠቀሙት ብያችኋለሁ። አር ስትሉ ደግሞ ሁለት ወይም ከዛ በላይ ከሆኑ ናቸው ነን ለማለት ስትፈልጉ ነው የምትጠቀሙት ማለት ነው። ዳይ ማለት ደግሞ ምንድን ነው? እነሱ። ዳይ ማለት እነሱ፣ እነሱ ማለት ነው። ሁ አር ዳይ ስትሉ ማን ናቸው እነማን ናቸው እያላችሁ ነው ማለት ነው። ሁ አር ዳይ። ከዛ መልሳችን ለምሳሌ
ቤተሰቦቻቸውን ወላጆቻቸውን ለማለት ስትፈልጉ ኤምዋይን ማይ ብላችሁ ማንበብ ማይ፣ ፒኤን ፓ፣ አርኤን ሬ፣ ኤንን ን፣ ቲን ት፣ ኤስን ስ፣ ፓሬንትስ ፓሬንትስ፣ ማይ ፓሬንትስ ማይ ፓሬንትስ ማለት ምንድን ነው? ወላጆቼ ናቸው ወላጆቼ ናቸው ለማለት ማይ ፓሬንትስ እንላለን ማለት ነው። ማይ ማለት የኔ፣ ፓሬንትስ ማለት ደግሞ ወላጆች። ስለዚህ ማይ ፓሬንትስ ስንል ወላጆቼ ናቸው እያለን ነው ማለት ነው። ከዛ እዚህ ጋር ደግሞ ምን ጥያቄ አለች? ሃቭ ኤ ናይስ ዴይ። ሃቭ ኤ ናይስ ዴይ ማለት ምን ማለት ነው? ሁሌ የምንጠቀመው ቃል ነው። ሃቭ ኤ ናይስ ዴይ። ቪዲዮ እስከ መጨረሻ ስለማይታዩትን አላቅም፣ ግን እየጻፋችሁልኝ አይደለም፣ ተለማመዱ እንጂ። ሃቭ ኤ ናይስ ዴይ ማለት ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው በአማርኛ ትርጉሙን። አሁን ወደ ቀጣይ እንለፍ። እዚህ ጋር ደግሞ አሁን ለምሳሌ ኤል አይን እንደማንበብ አለባችሁ እንደ ሊ፣ ኤስን እንደ ስ። እዚህ ጋር ቲኢን አታነቡም፣ አይንን እንደን ማንበብ። ሌስን ብላችሁ ማንበብ፣ ሊስትን ሳይሆን የሚነበበው እዚህ ጋር ሊስን። ሲኤን ኬ፣ አርኤን ር፣ ኤፍዩን ፉ፣ ኤልዋይን ሊ ብለን ማንበብ። ኬርፉሊ ሊስን ኬርፉሊ ስትሉ ምን ማለታችሁ ነው? በጥንቃቄ ስማ ወይም በጥንቃቄ ስሚ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ሊስን ኬርፉሊ ትላላችሁ ማለት ነው። ኬርፉሊ ማለት ምንድነው? በጥንቃቄ በስርዓት ማለት ነው። ሊስን ማለት ደግሞ ማዳመጥ መስማት። ስለዚህ ሊስን ኬርፉሊ ካለን ሰው በጥንቃቄ ወይም በስርዓት አዳምጥ ወይም ስማ እያለን ነው ማለት ነው። ከዛ መልሳችን እሺ ከሆነ ኦኬ እናለን። ኦኬ ለምሳሌ አስተማሪ ከሆነ እንደዛ እያለን ያለ ኦኬ አላችሁና ቲኢን ቲ ብላችሁ ማንበብ፣ ኤ ላታነቡም፣ ሲኤችኢን ቸ፣ አርን ር፣ ቲቸር ብላችሁ ማንበብ። ኦኬ ቲቸር፣ እሺ መምህር አላችሁ ማለት ነው። ከዛስ አሁን እዚህ ጋር ዳብሊው ኤች ኤ አለ። ዳብሊው ኤች ኤን በአንድ ላይ እንደምን ማንበብ ነው? እንደ ዋ። ቲን ት ብላችሁ ማንበብ ዋት። ቲአይን ታይ፣ ኤምኤን ም፣ ታይም፣ አይኤስን ኢዝ፣ አይቲን ኢት ብለን ማንበብ። ዋት ታይም ኢዝ ኢት። ዋት ታይም ኢዝ ኢት ስንል ማለታችን ነው። ሰዓት ስንት ነው ስትሉ ዋት ታይም ኢዝ ኢት ትላላችሁ። ዋት ታይም ስትል ምን ያህል ጊዜ እያላችሁ ነው። ኢዝ ኢት ስትሉ ደግሞ ነው። ስለዚህ ዋት ታይም ኢዝ ኢት ስትሉ ስንት ሰዓት ነው እያላችሁ ነው። ስንት ሰዓት ነው። ከዛ መልሳችን አይቲን ኤት ብለን ማንበብ፣ ኤስን ኢዝ፣ ኤት ኦ፣ ሲኤን እንደ ክ፣ ኤልኦን እንደ ሎ፣ ሲና ኬ ባንድ ሲመጡባቸው አሁንም እንደ ክ ማንበብ። ክሎክ ኢት ኢዝ 8 o'clock። ኢት ኢዝ 8 o'clock ምን ማለት ነው? ኢት ኢዝ 8 o'clock ማለት 8 ሰዓት ነው። 8 ሰዓት ነው ለማለት ሲፈልጉ ኢት ኢዝ 10 o'clock። ኢት ኢዝ 8 o'clock 8 ሰዓት ነው። 10 ሰዓት ከሆነ ደግሞ 10 o'clock፣ 9 ከሆነ 9 o'clock እያላችሁ መተካት በቁጥሩ ማለት ነው። ስለዚህ ኢት ኢዝ 8 o'clock 8 ሰዓት ነው ብለን መለስ ማለት ነው። ከዛ ኤን እንደ አ ማንበብ፣ ኤአርኤን ር፣ ኦር ዋይ ኦዩን ዩ፣ ቢዩን ቢ ብለን ማንበብ፣ ኤስ ዋይን ዚ ብለን ማንበብ። ቢዚ አር ዩ ቢዚ ስትሉ ምንድን ነው? ስራ ላይ ነህ ወይም ስራ ላይ ነሽ ለማለት ሲፈልጉ ምን ትላላችሁ ማለት ነው? አርዩ ቢዚ ማለት ትችላላችሁ። አርዩ ስትሉ ደግሞ አንተ ወይም አንቺ ማለት ነው። ቢዚ ማለት ደግሞ ምንድን ነው? በስራ መጠመድ፣ ስራ መብዛት ማለት ነው። ስለዚህ አርዩ ቢዚ ስራ በዝቶብሃል ወይም ስራ ላይ ነህ እያላችሁ ነው ማለት ነው። ከዛ መልሳችሁ ምን ሊሆን ይችላል? ስራ ካልበዛባችሁ ወይም ፍሪ ከሆናችሁ ኖ አላችሁ። ኖ አይ አላችሁ። ኤኤምን አም፣ ኤፍን ፍ፣ አርኤን ሪ ብለን ማንበብ። ፍሪ ኖ አይ አም ፍሪ። ኖ አይ አም ፍሪ፣ አይ ነፃ ነኝ ብላችሁ በቀላሉ መመለስ ቻላችሁ ማለት ነው። ከዛ አሁንም እናንተ የምትመልሱት ጥያቄ አለ። ምን ይላል? ዋት ዱ ዩ ኢት። ዋት ዱ ዩ ኢት ምን ማለት ነው? ይህን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እና እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ለበለጠ መረጃ በማንኛውም ሰዓት ደውላችሁ አናግሩኝ ማለት ነው። መስራት የምፈልግላችሁም ነገር ኮሜንት ሴክሽን ላይ ጻፉልኝ። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ። ሰላም ጊዜ